የአዲስ አበባ ከተማ ነዋሪ የሆነችው ወጣት ሩት መስመር በ5 ሚሊዮን ኮደርስ ኢኒሺዬቲቭ የሚሰጡ የዌብ ፕሮግራሚንግ፣ አንድሮይድ ማበልጸግ፣ ዳታ ሳይንስ እና አርቲፊሻል ኢንተለጀንስ ስልጠናዎችን አጠናቃ የብቃት ማረጋገጫ ሰርቲፊኬት ወስዳለች። በስልጠናው ባካበተችው ዕውቀትና ክህሎትም የዩኒቨርሲቲ ትምህርቷን እንደጨረሰች በኢኖቬሽንና ቴክኖሎጂ ሚኒስቴር አይሲቲ ዲፓርትመንት የስራ ዕድል ተፈጥሮላታል። ባክግራውንዴ በአይቲ ነው ግራጁዌት ያደረኩትና የሆነ ቤዝመንት ኖሌጅ አለ። ይሄንን ስልጠና መውሰድ ደግሞ ራስን ዲቨሎፕ እንድናደርግ አፕግሬድ እንድናደርግ ያደርጋል። ጃቫስክሪፕትን በመጠቀም ዌብ አፕሊኬሽኖችን መስራት እንድችል ሞር አቅም ሆኖኛል። በተጨማሪ ደግሞ ሞባይል አፕሊኬሽንን ዲቨሎፕ ለማድረግ ኮትሊንን በመጠቀም እንዴት መስራት እንደምንችል ለኔም አድቫንስድ የሆነ ኖሌጅ እንዲኖረኝ ረድቶኛል። ከስልጠና የሚገኙ መሰረታዊ የዲጂታል ዕውቀቶችና ክህሎቶች በተለያዩ ዘርፎች ለሚስተዋሉ ተግዳሮቶች በቴክኖሎጂ የተደገፉ ችግር ፈቺ መፍትሄዎችን ለማመንጨት እያገዘን ነው የምትለው ሩት ዓለም ከደረሰበት የቴክኖሎጂ ማማ ላይ መፎካከር የሚችል ተወዳዳሪ ወጣት ለመፍጠር ስልጠናው አስተዋጽኦ የጎላ መሆኑን ትገልጻለች። ቤዝመንት ነገር ከያዘ ራሳችን አፕግሬድ ያደረገ መሄድ ከቻልን ዓለማችንም አገራችንም ደግሞ በቴክኖሎጂ ረገድ እያደገች የመጣች ነገር ናትና ስለዚህ ሁሉም ሰው የራሱን ክሬቲቪቲ አድ ያደረገበት ለሀገሪቱም ሆነ ለራሱ የሚጠቅም ነገር መስራት ይችላል። በደም ክሬቲቭ እንዲሆኑ ፍሪ የሆነ ነፃ ፕላትፎርም አለ ማለት ነው። እዚህ ላይ ገብቶ ጥያቄ የሚፈጥርበትንም ሶሳይቲ ኮሚኒቲ ስላለ እዛ ጋር ሼር እየተደራረገ ማደግና መስራት ማበልጸግ የሚችልበት ነውና ይሄ እንደ ሀገርም እንደ ወጣት ማህበረሰብ በጣም አስፈላጊ ነገር ነው። እንደ ሩት ሁሉ የ5 ሚሊዮን ኮደር ስልጠና ያጠናቀቁ እንዲሁም በመውሰድ ላይ ያሉ ሰልጣኞች ስልጠናው ተጨማሪ ክህሎትና ዕውቀት ያስጨበጣቸው እንዲሁም ለስራቸው ውጤታማነት እገዛ እያደረገላቸው መሆኑን ገልጸው የስራ ጥራትና ቀልጥፍናን እንዲጨምሩ እያደረጋቸው መሆኑን ተናግረዋል። አሁን ላይ ካለው ደግሞ የትምህርት ስርዓትን ብናየው የተለያዩ ነገሮች ብናየው ሞር እንደዚህ አይነት በራስሽ ተገፋፍተሽ በመትሄድበት ነገር ሪኮግኒሽን የሚሰጥ ነገር ብዙ የለም። ለእንደዛ ራሳቸውን አስተምረው የሚፈልጉት ደረጃ ለመድረስ ሞር እድሉን ይከፍታል። እንደገና በውጭ ሀገር ስታንዳርድም ስለሆነ ራሳችንን በደንብ እንድናስተምር አፕቱዴት እንድናደርግ ብዙ እድል ይከፍታል ለወጣቱ። ከዚህ በፊትም ዳታ አናላይዝ በመስሪያ ቤታችን ሰልጥናናል። የበለጠ ዳታን እንዴት ኢንኮድን ማድረግ እንደምችል ብዬ እሱን ጀመርኩኝ እና ለኔ ስልጠናው በጣም ጠቅሞኛል። አሁን ላይ የእያንዳንዱን ሰራተኛ ፋይል ማስገባው በዳታ ነው። የኢትዮጵያ ህዝቦች እንዳጠቃላይ ቢወስዱት ወሳኝ ነገር ነው። ለየትኛው ነገር ክፍተት ይሞላል። ለምሳሌ ኤአይ ያለው ሰው ዕውቀት ያን ያህል አይደለም እኛ ጋር ማለት ነው። ለምሳሌ አሁን ብዙዎቹ ፎቶሾፕ፣ አዶቢ ምናምን ተሰርተው በካንቫ ምናምን ይሰሩና ኤአይ ሁማን ኢንተግሬሽን ላይ ይሰራሉ። ከዛ እውነት አስመስለው ይፖስታሉ። ይሄንን ኤአይን ከወሰድሽ ግን ሪል ነው አይደለም የሚለውን በቀላሉ ተረጃለሽ ማለት ነው። ወጣቱን የሰው ኃይል ቴክኖሎጂን በቅጡ መገንዘብ የሚችል ማድረግ እንደ ሀገር በ2025 ዲጂታል ኢትዮጵያን ለማድረግ የተያዘውን ውጥን ለማሳካትና የሀገሪቱን ከተሞች ወደ ስማርት ከተማ ለመውሰድ የተጀመሩ ስራዎችን ለማቀላጠፍ ይረዳል። ዲጂታል ትራንስፎርሜሽን 2025ን ለማሳካት ቀጣይ ደግሞ ዲጂታል ትራንስፎርሜሽን 2030 ለማሳካት ሌላ ደግሞ የስማርት ሲቲ ከተሞች የስማርት ሲቲ እቅዳቸውን ለማሳካት የተማሪ የሰው ኃይል ያስፈልጋል። ቴክኖሎጂ መጠቀም የሚችል የሰው ኃይል ያስፈልጋል። ይሄ ደግሞ በትምህርትና በመደበኛ ትምህርት ብቻ ሳይሆን እንደዚህ አይነት ትልልቅ ሰርቲፊኬሽኖችን በመውሰድ ነው ማለት ነው። ለምሳሌ በስማርት ሲቲ እንኳን ብናይ 6 ፒላሮች አሉት። ስማርት ኢኮኖሚ፣ ስማርት ኢንቫይሮንመንት፣ ስማርት ገቨርናንስ፣ ስማርት ሞቢሊቲ፣ ስማርት ሊቪንግ እና ስማርት ፒፕል የሚባለው በተለይ ከ6ቱ ስማርት ፒፕል ማለት ቴክኖሎጂ መጠቀም የሚችል ኮሚኒቲ ሪዝነብል የሆነ ኮሚኒቲ መፍጠር ነው። ይሄንን ደግሞ ኮሚኒቲ መፍጠር ይሄንን ነዋሪ ቴክኖሎጂ መጠቀም እንዲችሉ ከመጠቀምም አልፎ ቴክኖሎጂ መፍጠር እንዲችሉ እንደዚህ አይነት ኢኒሺዬቲቮች ወሳኝ ናቸው። ከ37 በመቶ በላይ ህዝቧ ወጣት ለሆነው ኢትዮጵያ ወጣቶችን በቴክኖሎጂ ማብቃት ሀገርን ለማሳደግና ሀገርን ለመለወጥ ትልቅ አስተዋጽኦ ያበረክታል። ከዚህም ባሻገር ታዳጊዎችን ፊደል ከመቁጠር ጎን ለጎን የኮዲንግ ልምምድ እንዲያደርጉ መስራት ገንቢ ትውልድን ለመፍጠርና እንደ ሀገር ውጤታማ ስራዎችን እንዲሁም ችግር ፈቺ የሆኑ የቴክኖሎጂ ውጤቶችን ለማበርከት የሚረዳ ነው። 3 ነገር ላይ መስራት አለብን። አንደኛው የቻይልድ ኮዲንግ አካዳሚ ወይም ደግሞ ይሄ የቻይልድ ካምፔን መፍጠር መቻል አለብን። እድሜያቸው ከ7 ዓመት ይሄ ልምምድ በእግር ኳሱ ዓለም እኮ አሁን የምትናያቸው ትልቅ ተጫዋቾች አካዳሚ ላይ ቆዩ ናቸው፣ ረጅም ጊዜ ሰሩ ማለት ነው። እኛ አሁን እንዳልኩሽ ዓለም በግስጋሴ 67% 2030 ላይ በእርግጠኝነት ወደ 80% ምናምን አካባቢ የዓለም ህዝብ ወደ ሳይበር ምህዳሩን ኮምፕሊትሊ የመቀላቀል እድል ይኖራል። ያን ለዛ የሚሆንቱን ለመስራት አናት ላይ ነው። ዛሬ ያልቸገርኩትን ችግር ነገ ዛፍ ላደርገው አልችልም። ፍሬ ከፈለግን እንዲሰሩ ካሰን እሱ በደንብ መስራት አለብን ማለት ነምበር 1 እሱ ነው። እሱን ስንል የትምህርት ፖሊሲ ላይ ኮዲንግ ትምህርት ላይ በጣም መስራት አለብን። ልጆች ላይ ልምምድ ማድረግ
ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ከስራና ክህሎት ሚኒስቴር ባገኘነው መረጃ አሁን ላይ እንደ ሀገር ከ780 ሺህ በላይ ሰዎች የ5 ሚሊዮን ኢትዮጵያን ኮደር ስልጠናን እየወሰዱ ሲሆን 272 ሺህ የሚሆኑት የብቃት ማረጋገጫ ወስደዋል። ከነዚህም ውስጥ ከ50 ሺህ በላይ የሚሆኑት የስራ ዕድል ተፈጥሮላቸዋል።